ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ የዱቡሻ ሄልዝ ቲዩብ ቤተሰቦች እንዲሁም አዲሶች ሁሉ ሰላም ነው እኔ ደህና ነኝ አልሐምዱሊላህ ዛሬ ይዤላችሁ የመጣሁት ናስክ አፕሊኬሽን ነው እንዴት አፕላይ እናደርጋለን የሚለው ነው በቀጣይም ይሄን በተመለከተ ሌሎች ቪዲዮዎች እንሰራለን ማለት ነው ቪዲዮውን ከመጀመራችሁ በፊት ላይክ እንድታደርጉ እንዲሁም ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጠየቁ ቀጣይ ወደ ቪዲዮዎች እንሄዳለን እስከ መጨረሻ ተከታተሉኝ ዘንድ በአክብሮት እጠይቃለሁ መልካም ጊዜ ናስክ አፕሊኬሽን እንግዲህ ስንል መጀመሪያ ከስያሜው ስንነሳ ናስክ ማለት አብሪቬትድ የሆነ ነው ነን ኒውማቲክ አንቲ ሾክ ጋርመንት ነው እዚህ ጋር እንደምናየው ይሄ ፎልድድ የሆነው ነው ወይ ደግሞ ከቨር ሆኖ የሚቀመጠው ነው ሎይስ እንደዚህ ነው መቀመጥ ያለበት ከተጠቀሙ በኋላ ይሄኛው ደግሞ ስፈታ ማለት ነው ምን እንደሚመስል ነው የሚያሳየው ማለት ነው ናስክ ስንል ወይ ኒውማቲክ አንቲ ሾክ ጋርመንት ስንል ስራ ላይ ስናውል በተለይ በኦብስቴትሪክ ሄሞሬጅ ማኔጅመንት ፒፒኤች ማኔጅመንት ላይ ካረንትሊ በጣም ያገለገለ ያለ እንዲሁም ናስክን በመጠቀማችን ማተርናል ሞርታሊቲ እየቀነሰ ያለበት ሁኔታ ላይ ነው ያለው ማለት ነው ስለዚህ በዚህ ላይ የተወሰኑ አፕላይ ሲደረግ ምን መደረግ አለበት የሚሉ ነገሮችን እናያለን ማለት ነው እንግዲህ ስቴፕ ዋይስ ነው ወይም የራሱ ስቴፕ አለው መጀመሪያ ላይ ማን ነው ናስክን አፕላይ ማድረግ የሚችለው የሚለው እንግዲህ ያው ሄሞሬጅ በመኖርበት ሰዓት ኦብስቴትሪክ ኢመርጀንሲ ነው ኮል ፎር ሄልፕ ነው የመጀመሪያው ስቴት ማንም ሰው አፕላይ ማድረግ ይችላል ማለት ነው ለምሳሌ እዚህ ጋር የጤና ባለሙያም ቤተሰብም ፖርተሮችም አት ሆስፒታል ሌቭል ድራይቨር አምቡላንስ ሾፌሮች የሆስፒታል ማንኛውም ሾፌር አንድ ጊዜ ብናሳይ አፕላይ ማድረግ ይችላል ጽዳቶች አፕላይ ማድረግ ይችላሉ ሊያግዙን ይችላሉ ማለት ነው አፕሊኬሽኑን እንግዲህ ያው ይታወቃል ሾክን በቲም አፕሮች ነው ማኔጅ ማድረግ ያለብን ብሊድ ያደረገ ያለ ሰው ወደ ሾክ እየገባ ስለሆነ ማኔጅመንቱን ናስክ አፕላይ አድርገን ነው ማለት ነው የምንቀጥለው እዚህ ጋር እንደምናየው ናስክ አፕላይ ስናደርግ እንግዲህ ስቴፕ ዋይዝ ነው ብያለው ቀደም መግቢያው ላይ እንዳየነው ቁጥር አለው የራሱ ከ1 ጀምሮ እስከ 6 አለ ስለዚህ እንዴት ነው አፕላይ እናደርገው የሚለውን ስናይ ሁሌ ናስክ አፕላይ ስናደርግ ግላቭ መልበስ አለብን ማንዳቶሪ ነው ኮንሺየስ እና አንኮንሺየስ የሆኑ ክላይንትስ ሊኖሩ ይችላሉ ማለት ነው ስለዚህ ኮንሺየስ ከሆኑ ናስኩን ስፕሪድ አድርገን ወይ ደግሞ መኝታ ላይ ወይ ፍላት የሆነ ሰርፌስ ላይ በአግባቡ አንጥፈን እንዲተኙበት እናደርጋለን ማለት ነው ከዛ በኋላ ስቴፑን ወይ ደግሞ ማሰር እንጀምራለን አንኮንሺየስ በመሆኑበት ሰዓት እንዴት እናደርጋለን እሱም ቀጣይ ቪዲዮዎች ላይ እንሰራላችሁ ነው የሚሆነው ማለት ነው ስለዚህ መጀመሪያ ስፕሪድ አድርገን ወይ ደግሞ በቁጥሩ ልክ ቀጥ አድርገን ፍላት በሆነ ሰርፌስ ላይ እናስቀምጣለን ማለት ነው ልክ እዚህ ጋር እንደምናየው እዚህ ጋር ይሄ ሪፍስ የሚያልፍበት ነው ዶት ያለበት ሰንተር ላይ ነው መሆን ያለበት እዚህ ጋር ክፍተት አለ ይሄን ክፍተት መኖር አለበት ማለት ነው ዘን እንደዚህ ካደረግን በኋላ መተው እዚህ ላይ እንድተኙ እናደርጋለን ማለት ነው ዘን ካደረግን በኋላ ምንድነው የምናደርገው እግራቸው በዚህ ሳይድ እና በዚህ ሳይድ በቀኝና በግራ እግራቸው ቀጥ አድርገው እሱ ላይ እንዲያስቀምጡ እናደርጋለን መጀመሪያ ከማሰራችን በፊት ማለት ነው ዘን ይህን ካደረግን በኋላ ምንድነው የሚጠበቅብን የመጨረሻውን ሴግመንት ወይ ደግሞ ሴግመንት 5 እና 6 ያው የምትጠቀሙ ባለሙያዎች ታውቃላችሁ ሴግመንት 5 የአምብሊከስ ላይ ያለው ቦል ያለበት ነው ስለዚህ ይህን ሴግመንት መጀመሪያ ላይ ቼክ ማድረግ አለብን ማሰር ከመጀመራችን በፊት ቢኮዝ ሪፍስ ይደርሳል ወይስ አይደርስም የሚለው ማለት ነው ሎየር ሪፍስ ላይ መሆን አለበት ወይ ደግሞ ሪፍስን ከቨር ማድረግ የለበትም ስለዚህ ቼክ ካደረግን በኋላ እንቀጥላለን ማለት ነው ይህ ማለት ምንድነው ከ5 እና 6 ማሰር እንጀምራለን ማለት አይደለም ከየት ነው ማሰር የምንጀምረው ከሴግመንት 1 ነው ማለት ነው ስለዚህ ቅድም ፍላት የሆነ ኤሪያ ላይ ካስተኛናት በኋላ
ምን እናደርጋለን ከሴግመንት 1 ማሰር እንጀምራለን ማለት ነው ስለዚህ ከሴግመንት 1 ሴግመንት 2 ሴግመንት 3 ድረስ ለሁለት ሰው ልናስር እንችላለን 4 5 እና 6 አንድ ሰው ማሰር ይችላል ማለት ነው አንዳንድ ጊዜ ደግሞ ኤክሰፕሽናል አጭር የሆኑ እናቶች ይኖራሉ በጣም ወፍራም የሆኑ እናቶች ይኖራሉ አጭር በመሆኑበት ሰዓት የመጀመሪያውን ሴግመንት ወይ ደግሞ ሴግመንት 1ን ወደ ውስጥ አጥፈን ከሴግመንት 2 ማሰር እንጀምራለን ማለት ነው ይሄን መከተል ይኖርብናል አሊያ በአግባቡ ማሰር አንችልም ማለት ነው ሶ ምንድነው የምናደርገው የመጀመሪያውን ሴግመንት to apply tightly ምን ማድረግ አለብን ፑል ማድረግ አለብን በደንብ ሳብ ማድረግ ይኖርብናል ማለት ነው because ይሄ ሳብ በሚደረግበት ሰዓት ወይም ደግሞ ሳብ ስናደርግ by the way እንዴት ነው ናስክ ጥቅም ምንድነው ፒፒኤች ማኔጅመንት ላይ የናስክ ጥቅም ምንድነው currently ኛ እየተጠቀምን ያለነው ፒፒኤች ማኔጅመንት ላይ ስለሆነ ጥቅሙ ምንድነው ብሊዲንግ በመኖርበት ሰዓት lower extremity ወይ ደግሞ የlower body ላይ የሚሄደውን የብለድ መጠን ወደ extremity የሚሄደውን የብለድ መጠን ምን ያደርጋል ወደ vital organ እንዲሄድ ወደ brain ወደ visceral organoች ወደ heart ወደ kidney እንዲሄድ ያደርጋል ማለት ነው ስለዚህ ይህን ለማድረግ ታይሊ ማሰር ይኖርብናል ማለት ነው እየሳብን በደንብ ማሰር ይኖርብናል ስለዚህ አቅማችንን ተጠቅመን መጀመሪያ ነን ቫልኩላር ሳይዱ ወደ ውስጥ ወይ ደግሞ ማይቆለፈው ሳይድ ወደ ውስጥ ካስገባን በኋላ ሁለተኛው ወይ ደግሞ ከላይ የሚሆነው እላዩ ላይ እንደርባለን ማለት ነው ይሄን ካደረግን በኋላ ደግሞ ቫልኩላር ሳይዱን ወይ ደግሞ በአግባቡ በደንብ መያዙን ቼክ ማድረግ ይኖርብናል ስለዚህ ስናሰር ምን መሆን አለበት ይሄ ቁጥር ያለበት ከላይ ነው መሆን ያለበት ማለት ነው ላይ ስናስር ቁጥር ያለበት ከላይ መሆኑን ማረጋገጥ ይኖርብናል በአግባቡ መታሰሩን ደግሞ በስናፒንግ ሳውንድ ማረጋገጥ ይኖርብናል ማለት ነው ስለዚህ ሴግመንት 1ን ከሆነ የምናስረው ወይ ሴግመንቱ ኦፕሽናል ነው አጭር ከሆነ ከሴግመንት 2 ነው ረጅም ይሁን ከሆነ ከሴግመንት 1 ነው የምንጀምረውና የመጀመሪያውን ካሰርን በኋላ ስናፒንግ ሳውንድ ወይ ደግሞ በአግባቡ ታይት መሆኑን ቼክ እናደርጋለን ስለዚህ እዚህ ጋር እንደምታዩት ካሰርን በኋላ ምንድነው የምናደርገው ስናፒንግ ቴስት ቼክ እናደርጋለን ማለት ነው በደንብ ታይሊ ወይ ደግሞ በበቂ ሁኔታ ማሰራችን ስለዚህ እንደዚህ ካሰርን በኋላ በዚህ ጣታችንን ካስገባን በኋላ ስንለቅ ድምጽ መሰማት አለበት ድምጽ ማይሰማ ከሆነ በጣም ላላ ያለ ነው ማለት ነው አስተሳሰራችን ስለዚህ ታርጌቱን አላማውን አቺቭ ለማድረግ ጎሉን አቺቭ ለማድረግ በደንብ መታሰር አለበት ፕላስቲክ ስለሆነ ኤላስቲሲቲ ኔቸር ስላለው በሳብን ቁጥር በደንብ እየያዘ ይመጣል ማለት ነው ያንን መርሳት የለብንም ስለዚህ ምንድነው የምናደርገው አሁንም ሴግመንት 1 አሰርን ሴግመንት 2 ማሰር እንጀምራለን ማለት ነው ተመሳሳይ ሴግመንት 1ን ባሰር ነው ልክ ሴግመንት 2 አስረን አሁንም ስናፕ ሳውንድ ቼክ ማድረግ ይኖርብናል አንዱን ብቻ በአግባቡ ማሰራችን አይደለም በአግባቡ መታሰሩን ሁሉም ጋር ስናፕ ቴስት ማድረግ ይኖርብናል ማለት ነው ስለዚህ እዚህ ጋር በቀኝ አንድ ሰው በግራ አንድ ሰው ለሁለት ማሰር ይቻላል ማለት ነው ለሁለት ያሰርን እንሄዳለን አንዳንድ ጊዜ ደግሞ ብቻውን ጤና ኤክስቴንሽን ያለችበት ከሆነ በፍጥነት አንዱን ሌላውን ያሰረች መሄድ ትችላለች ማለት ነው ስለዚህ ሴግመንት 1 ሴግመንት 2 እና ሴግመንት 3 ጤና ተቋም ላይ ከሆነ ሁለት ሰው ወይ ደግሞ የሚያግዛት ሰው ካለ ሁለት ሰው ማሰር ነው 4 5 እና 6 በአንድ ሰው ይታሰራል ማለት ነው ሶ ይሄን በመናስርበት ሰዓት በተለይ ሴግመንት 3 ሴግመንት 2 እና 1ን አስረን እዚህ ጋር እንደምናየው ሴግመንት 3 ጋር በመንደርስበት ሰዓት በዚህ ክፍተት መኖር አለበት because ናስክን አሰርን ማለት የፒፒኤች ወይ ደግሞ የብሊዲንግ ወይ ኦብስቴትሪክ ሄሞሬጅ ማኔጅመንት የመጨረሻው ኦፕሽኑ አይደለም ናስክን ካሰርን በኋላ ወደ ሌሎች ማኔጅመንት ኦፕሽኖች እንድንሄድ ጊዜ እናገኛለን ብሊዲንግን ወይ ደግሞ ኤክሴሲቭ የሆኑ ብሊዲንግ በተወሰነ መልኩ ቶርኒኬት አድርገን እናቆያለን እንጂ ዴፊኒቲቭ ማኔጅመንት አይደለም ሶ ኒ ፍሌክስ መሆን አለበት because ኒ ሞቢሊቲ መኖር አለበትና ልክ ስታስሮ ወይ ደግሞ ስናሰር ምንድነው ያለው ጋፕ አለ
ጋፕ አለ ሁለቱ ላይ በሁለትና በሶስት መሃል ጋፕ አለ ክፍተቶች አሉና ይሄን ማስቀረት ይኖርብናል ማለት ነው ስናስር መጠንቀቅ አለብን ቢኮዝ እግሯን አጥፈን መስራት ያለብን ሌሎች ፕሮሲጀሮችን በአግባቡ መስራት ይኖርብናል እዚህ ጋር እንደምታዩት መሃል ላይ ጋፕ እንዳለ ነው የሚያሳየው ይሄንን መዘንጋት የለብንም ማለት ነው ከዛ በኋላ ሴግመንት ስርን በዚህ ልኩ እናስራለን ማለት ነው ስለዚህ 1 2 3 ለሁለት እናስራለን 4 5 6 ለሶስት ይታሰራል ማለት ነው እዚህ ጋር እንደምታዩት ፔር ኦንሊ ነው ያው ሁለት ሰዎች ማሰር አለባቸው ማለት ነው ስለዚህ እያንዳንዱ ላይ በደንብ አቅማችንን ተጠቅመን ስናፕ ቴስት እየሰራን ማሰር ይኖርብናል ማለት ነው 4 5 እና 6ን በተመለከተ 4 ፐልቪክ ሴግመንት ነው የሚባለው ስለዚህ 4ን አንድ ሰው ነው ሳባ አድርጎ በአንዴ ማሰር የሚችለው ማለት ነው ስለዚህ 4 5 6 አንድ ሰው ነው 5 እና 6ን በተመለከተ እንግዲህ ያው ፐልቪክ ሴግመንት የምንለው ሴግመንት 4 ነው 5 እና 6 አንድ ላይ ነው የሚታሰሩት እዚህ ጋር እንደምታዩት ከሆነ ሴግመንት 5 መጀመሪያ ቦሉ ያለበት ወይ ደግሞ ፕሬሸር ቦል ያለበት መጀመሪያ መጥቶ አምብሊከስ ላይ ይቀመጣል ወይም ነብል ወይ ደግሞ ቤሊ ባተን ልክ አምብሊከስ ላይ ይቀመጣል ቢኮዝ መጀመሪያ ማሰር ከመጀመራችን በፊት ምን አይተናል ቼክ አድርገናል እሱ ቦሉ አምብሊከስ ላይ ማረፉን ሪብስ ጋር አለመሆኑን ሙሉ ናስኩ ቼክ አድርገን ነው የምንጀምረው ማለት ነው ስለዚህ 5ን አምጥተን ከዛ 6ን እላዩ ላይ ነው የምንደርበው ማለት ነው ስለዚህ ሴግመንት 6ን ስናስር ምንድነው የመጀመሪያ ሴግመንት 5ን ካመጣን በኋላ እዚህ ጋር እንደምታዩት ከውስጥ ሴግመንት 5 ነው ያለው ቅድም ያየነው ከዛ ከላዩ ላይ ምን አለ ሴግመንት 6 ይሆናል ማለት ስለዚህ 5 እና 6 አንድ ላይ ነው የሚታሰረው ማለት ነው ሶ ሁሉንም ክሎዝ እናደርጋለን 6 አምጥተን ቨልክሮል ሳይዱን አምጥተን እንዘጋለን ማለት ነው ወይ ደግሞ እዛው ጋር በደንብ ታይሌ ክሎዝ እንዲሆን እናደርጋለን ይሄን ካደረግን በኋላ ኢሚዲየትሊ ምንድነው ማድረግ ያለብን we have to check whether she has complained or not maybe ተሳስተን ሪፕስ ላይ አድርገን ወይ ዲስትሬስ ውስጥ እየገባች ነው ወይ ምን ፊል ታረጋለች የሚለውን ሳይት ኦፍ አፕሊኬሽኑን እናያለን ከዛ በኋላ ናስክን አፕላይ አድርገን ለውጥ አለ ወይስ የለም የሚለው ነው ኢሚዲየትሊ ሾክ ውስጥ even እየገቡ ያሉ እናቶችም ቢሆኑ at this stage ምን ይሆናሉ ፋንክሽን ማውራት ይጀምራሉ ደህና ነኝ ማለት ይጀምራሉ ስለዚህ ምንድነው እየሰራ እንደሆነ ይነግረናል ማለት ነው ስለዚህ ስድስተኛውን ካሰርም በኋላ ፋይናሊ የመጨረሻው ማለት ነው ከአንድ ጀምረን ነው የምንሄደው መጨረሻ ላይ ነው 6 ላይ ነው የምናስረው ዘን ካሰርም በኋላ ምን እናደርጋለን ፊኒሽ እናደርጋለን ዲፕ ብሪዝ እንድትወስድ እንነግራታለን ቀድም እንደነገርኳችሁ ሌላው ሴግመንቱ ኮንስትሪክቲንግ ያደርጋል ወይ ደግሞ ብሪዚንግን አፌክት ያደርጋል ወይ የሚለውን ማየት ይኖርብናል ማለት ነው ከዛ በኋላ እናስራለን ሜቢ ኢን ኬስ ኮምፕሌን ካለ አው እዚህ አካባቢ ላይ ይዞኛል ወይ ደግሞ አልተመቸኝም ያፈነኝ ነው አይነት ነገር ሪስፖንድ መታደርግ ከሆነ እዛው ባለበት እናላላና ምን እናደርጋለን እዛው እናስራለን ማለት ነው እዛው በአንድ እጃችን ይዘን በትንሹ ላላ አድርገን እናስራለን ሙሉ እንፈታለን ማለት አይደለም ስለዚህ ሉዝ እናደርጋለን በጣም ታይ አድርገን ከሆነ ሉዝ አድርገን እንዳስፈላጊነቱ ሴግመንቷን ከፍተን እዛችው እንዘጋለን ማለት ነው ስለዚህ ዋንስ እንግዲህ ናስክን አፕላይ ካደረግን በኋላ የትሪትመንት ወይ ደግሞ የማኔጅመንት መጀመሪያ እንጂ ማኔጅ አድርገናል ማለት አይደለም ስለዚህ ናስክ አፕላይ ካደረግን በኋላ ኤኒ ፕሮሲጀር መስራት እንችላለን ቲር ሪፔር ማድረግም ከሆነ ኦአር መግባትም ከሆነ ሊገቡ ይችላሉ ማለት ነው ዊዝ ናስክ ስለዚህ ናስክን አፕላይ ማድረግ ይሄን ይመስላል ማለት ነው እስካሁን ያየነው ሳምራይዝ ለማድረግ ያህል እዚህ ጋር የተፈታው ነው ማለት ነው እዚህ ጋር ፎልድ የሆነው ነው ከታሰረ በኋላ ወይ ደግሞ ስታሰር ምን ይሆናል ይሄ ነምበር ያለበት ወይ ደግሞ ሴግመንቶቹ ቁጥር ያለበት ከላይ የሚሆነው
ከላይ መሆን መቻል አለበት። ዘን ሜካኒዝሙ እንዴት ነው ወይ ደግሞ ናስክን ሄሞሬጅ ማኔጅመንት ላይ ማተርናል ሞርታሊቲ ቀንሷል በተለይ ፒፒኤችን በሚመለከቱ የሚለውን እንዴት ነው ሪዲዩስ የሚያደርገው የሚለው እዚህ ጋር ናስክ አፕላይ ሲደረግና ናስክ አፕላይ ሳይደረግ ሲቀር ያሉ ልዩነቶችን ነው ወደ አፐር ወይ ደግሞ ወደ አፐር ቦዲ ወደ ቫይታል ኦርጋንስ የሚሄደውን የደም መጠን እንዲጨምር እንደሚያደርግ ነው ሜካኒዝሙ የሚያሳየው። ስለዚህ ይሄ ያው ዴፊኒቲቭ ማኔጅመንት ሳይሆን ናስክን አፕላይ አድርገን ወይ ትራንስፈር ልናደርግ እንችላለን ወይ ደግሞ ሌሎች ፕሮሲጀሮችን ናስክን አፕላይ ካደረግን በኋላ መስራት እንደምንችል ነው ናስክ አፕሊኬሽን ወይ ደግሞ ኦብስቴትሪክ ሄሞሬጅ ማኔጅመንት ላይ ናስክ እንደ አንድ ማኔጅመንት ኦፕሽን ተደርጎ የተቀመጠው ማለት ነው። ሶ ይሄ አፕዴት የሆነ ጋይድላይን ነው ናስክን በተመለከተ። ቀጥሎ ይህ ቪዲዮ እንዴት ነው ሪሙቭ መደረገው ማን ነው ሪሙቭ ማድረግ ያለበት ክሊን እንዴት መደረግ አለበት ናስክን በተመለከተ ደግሞ ኢንአፕሮፕሪየት የሆኑ የማኔጅመንት ትሬንዶች ወይ ደግሞ ፕራክቲሶች ምን ይመስላሉ የሚሉና ሌሎች ኢሹዎችን ይዤ የሚመጣ ነው የሚሆነው። ነገር ግን የእናንተ ጥያቄ ይወስናል ማለት ነው። ይህ ቪዲዮ ይቀጥል አይቀጥል የሚለውን በኮሜንት ስር አሳውቁኝ። ቀጣይ ብዙ ቪዲዮዎችን ናስክን በተመለከተ እንሰራላችሁ ነው የሚሆነው። ማንኛውም ናስክን በተመለከተ ያሉ ጥያቄዎች ካሉ በኮሜንት ስር ማስቀመጥ ይቻላል። ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስላል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። እንደተለመደው ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ አድርጉ። መጠየቅ የምትፈልጉት ጥያቄ ማንኛውም ካለ ወይም እንዲቀጥል ከፈለጋችሁ በኮሜንት ስር አሳውቁኝ። መልካም ጊዜ